እና ልጇን አልሰደብኩም ብሏል። ማርያም በሽልም ታውጣሽ ልልሽ ነው መሰለኝ። አላህ በሽልም ታውጣሽ ያውጣሽ። አላህ ይኸው ሰላም ተባባሉ። ቤቴ ነቆራ ይመቸኛል። ሰዎችን እነቁራለሁ። ልጆችን ሲሰርቡ ተቃውሞ ያለው ችልን ነገር አለ። እሱ ምንድነው? ላይቭ ላይ ገብቼ እየወለድኩኝ ታብታብ እያልኩ አሳያቸዋለሁ ብላ ለማህበረሰቡ ገብታችሁ አላልኩም። እንደዛ አላልኩም። ያልኩት ወዲያ ወልጄ ልክ ወልጄ ከመውለጃ ክፍል ምንድነው ሌበር ሩም ነው የሚባለው። ከሌበር ሩም ወደ ሪከቨሪ ሩም ሲያስገቡኝ ላይቭ ከፍታለሁ ነው ያልኩት። ይሄ ነው ቃሌ። ያንን ቃል ደግሞ አከብራለሁ እንጂ ሌበር ሩም ውስጥ ላይ ወፍረሽብኛል ልበል? አዎ እየደረስኩ ስለሆነ ነው። ወይኔ አቡ ደርሰሻል መሰለኝ። እኔ አላቅም። ፊቷ ማርያምን ፊቷ ወፍሮብኛል። ሀቢባ ወፍሮ እና ታዲያ ለልጇ እያለች አጥንቱንም ምኑንም ዋጥ እያደረገች ነው። እናት አለ አቡ ሰዓቱ ቀኑ ሲደርስ እንደዚህ ነው የሚነፋፋው። ንፍትፍት ያደርጋል። እንደገና ተኝቼ የተነሳሁት ደግሞ ተኝቼ ነበረ። አሁን ነው ከእንቅልፍ የተነሳሁት። ደረትሽም ጥርጥር ብሏል። ቆይ ሀቢብ አሁን ጦትሽ ወተት ይዟል ወይን ስትወለድ ነው ወተት የሚይዘው? ገና ስትጠነሰስ ጀምሮ ነው እንጂ የሚይዘው ማሪ። እሺ እየተጫወትን ኧረ ጋለሪ እናስሞላ። ደውይ በቃ እጫ ሀቢባ እዲያ ደስኪ ልጫወት። ስሚ ሀቢባ እንደዚህ አሁን ጭምቅ ብታደርጊ ወጠጥ ወይ ጃፒ ወተት አቡዬ ልንገርሽ፣ ወይኔ ረስቼው። ቆይ ልንገርሽ፣ ጃፒን ታውቂዋለሽ? አዎ በመጀመሪያ ግን ሲያወራም መልክ አለው ማለት ይከፍታል ወይስ እንደ ጓደኛው ይከፍታል? አረ ጓደኛሞች አይደሉም። ሀቢባ ተጣልተዋል፣ እየተሳደዱ ያሉ ናቸው። ጓደኛሞች አይደሉም፣ እየተሳደዱ ያሉ ናቸው። ጓደኛሞች አይደሉም። አሁን ላይ እውነቱን ነው የምናገር እንዴ። ጦርነት ላይ ናቸው፣ ኃይለኛ ጦርነት ቶክስ ላይ ናቸው። ማሪ ያላወቅሽም እንዴ? ስንት ወራቸው? ስሚ እና እሱ በመጀመሪያ ደረጃ እግዚአብሔር አላህሽ ወይም ደግሞ እግዚአብሔርሽ በሽልም ምንድን ነው የሚባለው ታውጣሽ ብሎ በሽልም ያውጣልሽ ብሎ ተስፋ አይጠበቅም። ማሻአላህ ከዛ ደግሞ ተጣልታችኋል እንዴ ወይ ስለው አዎ ተጣልተናል አለ። እሷ የመሰላት ልጇን ገስት ላይ እየሰደቡ እኔ አልተናገርኩኝም እና የሰደቡ ሪካርዱ ላይ እሱ ነበር እንዴ? አልነበረም እኮ ልጇን የተሳደቡ እኮ ነግርሽ ነው። የተሳደበው ሌላ ነው። ከነሱ ጋር ስላየችኝ የተሳደበው መስዋዕት እኔ ልጇን ነክቼ አላቅም ብሏል። ተታረቁ አቡዬ ነው ማር ሪካርዱ ላይ አንድ ባለ ጥቁር ፕሮፋይል አለ። እድሜ በጣም ነው የምጠላው ብታይ። ያ ባለ ጥቁሩ የሽንት ቤት ምን ትንሽ የተደበቀ ነው እኮ ልብ ካለው ፊቱን አውቀዋለሁ። እሱኛውን አውቀዋለሁ። ይሄ ጥቁር ፕሮፋይል ያለ ስሚ የሽንት ቤት ዝንብ በይ ውድ። ይሄ ጥቁሩ ዝም የሚለው የማያቋርጠው እሱ የሽንት ቤት ዝንብ በይ ማርያምን። ትልቁ ይሄ ወፍራሙ የሽንት ቤት ዝንብ አንድ አባ ባስቶ እና ከጃፒ ጋር ታረቁ። እሺ ታረቁ አቡዬ እኔ ፍቅር ማርያምን ምንም ልጇን እኔ ሲሰድብም ጃፒ አይቼው አላውቅም። ልጅ እና ልጇን አልሰደብኩም ብሏል። ማርያም በሽልም ታውጣሽ ልልሽ ነው መሰለኝ። አላህ በሽልም ታውጣሽ ያውጣሽ። አላህ ይኸው ሰላም ተባባሉ። ቤት ሀቡ እኔ ነቆራ ይመቸኛል። ሰዎችን እነቁራለሁ። ልጆችን ሲሰርቡ ተቃውሞ ያለው ማንም ሰው እኔም ልጅ አለኝ ገባሽ? ማንም የማንንም ልጅ መሳደብ የለበትም። እነዚህ የቆሸሹ ሰዎች ስለሆኑ ልጅ ሊሳደቡ ይችላሉ። እኔ ግን ሌላ ነገር ሳይሆን አሁን ልትወልጂ ስለሆነ ማርያም በሽልም ታወጣሽ። አሚን አሚን። እኔ ራሴን እኮ ማንም ሰው ቢሄድብኝ ችግር የለብኝም። እኔ ያራዳ ልጅ ነኝ፣ አላካብድም። ልጅን ግን የነካ ሰው እድሜ ልኬን ይቅር አልልም። እና እኔ እዛ ስክሪን ሪካርድ ላይ ደግሞ አንተ ምንም ነገር ስትናገር አልሰማሁም። እኔም የለውም። እነዚህ ማንኛውም ሰው እናት ምናምን ልጅ ምናምን በሚለው አልቀላቀላቸውም። ምክንያቱም እኔ ፊደል ቆጥር ያለው ገባሽ? ትምህርት ተምር ያለው ከማንም ሰው ጋር እንደዚህ አይነት ቦታ ላይ አልቀላቀልም። የሰው ልጅ ሰው እርስ በርስ ይሰዳደባል። ግን ልጅ ጋር የሚደብረው ነገር ቤተሰብ ጋር መሄድ ነው እንጂ እኛ ነን እዚህ ጋር የመጣ ነው። ልጆች አይደሉም ሶሻል ሚዲያ ላይ የመጡት ወይ እናትና አባቴ አይደሉም የመጡት። የመጣውን አካል ብቻ መናገር እንደፈለገ ማንም ሰው መናገር ቢፈልግ እኛን እዚህ ስክሪን ውስጥ ሌላ ነገር ሳይሆን በቃ እርጉዝ ነሽ ልትወልጂ ስለሆነ እግዚአብሔር ይማር አስላስፋ ያለ ነገም እንኳን ሀቢባ የምትሰራው ነገር ሀቢባ እኔ አቡ ልንገርሽ እሱ ጃፒ እኔን ቅጥቅጥ
አድርጎኛ ቃል ምናምን ገባሽ? ራሴን ነው የተናገረኝ። ቅጥቅጥ አድርጎኛ ቃል መልስም አልሰጠውም። ነገም እኮ የምታደርጊው ወይ የምታራምጂው ነገር ላይመቸው ይችላል። ጥያቄ ሊጠይቅ ይችላል። ሊነቁርሽ ይችላል ምናምን። ነገር ግን ቤተሰብ ላይ ምናምን ወይም ልጆች ላይ ካልተደራረሳችሁ ምንም ይሄን ያክል እኮ ቤት እርስ በርስ ትረጋግጫለሽ፣ ትታረቂያለሽ። ልጅ ጋር ቤተሰብ ጋር ሲደረስ ነው የሚደብረው። በቃ የማይለቅ ጠባሳ የሚሆነው ልጅ ሲነካ፣ ስፔሻሊ ልጅ ሴንሲቲቭ ነገር ነው በጣም ማርያምን ያ እኔ አሁን እኔም ራሴ ማለት ነው ልጆቻችሁን የነካ ሰው ማሩ ልላችሁ አልችልም። አንቺም እንደዛው ቤታ፣ እኔም የራሴ የሆነ ቀይ መስመር አለኝ። ያረጉትን ሰዎች እንኳን ልጆቼ እንኳን ልጅ ውሻ የራሱ ሲነካ ያባባኛል። አቡ አሳደግሽው? አዎ ስላሳደግኩትኝ እኔ ሲሰደብ ራሱ ውሻ የራሱ ሀቢባ ስፍስፍስፍስፍ ነው የምለው። ብታይ ስንት ወጪ የሚያመጣልኝ ውሻ። የልጅ ግን በጣም የሚያምነው እኮ እሱን እኮ ነው የምልሽ። ምን ያህል ደግሞ ልጅ ሲሆን አንድ ነገር ቤታ የዮናስ ሙሉነህን እናት አምጥተው ሲለጥፉ በጣም ገብቼ ተጣልቻቸው ተሳድቤያለሁ። ግን አሁን አብሯቸው ነው ያለው ነው። አንዳንድ ጊዜ ሰው ልኩን ማወቅ አለበት። እኔ ሀቢባን ያደነኩሽ ግሬንስሽን እንደዚህ መጠንሽን አውቀሽ በቃ ይህንን ነገር የነካኝን ሰው አልደርስም፣ በቃ አልደራረስም ብለሽ ያቆምሽው ነገር ትክክል ነሽ። ገባሽ? ቦታውን ማወቅ አለበት ማንም ሰው። የሆነ አካባቢ ያለሽ እኔ እርገጭኝ፣ እኔ ረግጥሻለሁ። ግን ልጅሽን፣ ቤተሰብሽን፣ እናትሽን፣ ወንድምሽን ያልነካን ሰው አምጥቶ ሲሳደብ እኔ ራሴ በቀላቸዋለሁ። እንደዚህ ያደረጉኝ ሰዎች አሉ፣ አልለቃቸውም። ግን ቀናቸውን ጠብቀው ሁሉም በልጇ የምትደራደር እናት ካለች እዚህ ሶሻል ሚዲያ ላይ ከሃዲ ናት። ልጇ ተነክቶባት ልጇን ከተናገረባት ሰው ጋር ምንም አደረገልኝ ብላ ብትታረቅ አንዳንዴ እኮ ሀቢባ አሁን አንዳንዴ እኔ አሁን ከዚህ በፊት እስከ ቅርብ ጊዜ ለነገሩ አክቹዋሊ ቅርታ ጠይቀታ የሆነ ሰው በሆነ ፖለቲካ ምናምን በጣም ተናድጄ ማለት ነው በጣም ከአቅሜ በላይ መቆጣጠር እንትን የለም ተናድጄ፣ ስድብም አይደለም የመጥፎ እንደዚህ ምናምን ሳይሆን እንደዚህ አይነት ልጅሽን ምንድነው ማስታመምተሽ እኔን እንዴት ትናገሪያለሽ ነው በእጅ አልኳት። ካለፈ በኋላ ግን ትክክል አይደለውም ብዬ ከአንዴም ሁለቴ ይቅርታ ጠየቅኳት፣ አግባብ ስላልሆነ ማለት ነው። ገባሽ? አንዳንድ ሰው ግን በመሳደቡ ትክክል የሆነ መስሎ የሚታየው ኩራት ደረታቸው ህሊና የላቸውም። ገባሽ? የሀቢባ ልጅ አልበቃ ብሎ የኢዮዳብ ልጅ አልበቃ ብሎ የሙና ልጅም ለጥፎ ይሳደባሉ። ገባሽ? አሁን ልጆቹ ምን አደረጉ? እነዚህ ልጆች እኮ ነገ ከነገ ወዲያ የሆነ ቦታ ላይ ደርሰው በሆነ አጋጣሚ ባይዘው የሚለጥፉ ልጆቻቸውን የሚለጥፉ ሰዎች የእነሱ ልጆች ፎቶ ነው ያለኝ። የፈለገ ቢሆን እኔ ያንን ነው እኮ በጣም የማላረገው ነገር የሰው ልጅ ልጄን ተሳደበ ብዬ የሰው ልጅ አልሳደብም። ልጄን ፎቶ ለጥፉ ብዬ የሰው ልጅ ፎቶ አልለጥፍም። ስብዕናዬም አይፈቅደውም። ልጅ እያላቸው የእነሱን ልጆች እየወደዱ ሲጀምር አይረዱም። ግን ልጅ እንዳላቸው እያወቁ የእናንተ ልጆች መሳደባቸው እኔ አልደግፍም። እኔ ረግጫታለሁ፣ ቤታንም ረግጫታለሁ፣ አንቺንም ሀቢባንም ነገም ልረግጥሽ እችላለሁ። ማንም ሰው ጋር ችግር ካለበት ልንነቋቆር እንችላለን። ሶሻል ሚዲያ ላይ እስከወጣን ድረስ ችግር የለብንም እኮ ብንረገጥ ብንጠቆር አስተያየት ቢሰጠን። እኔ በተለይ በጣም በነፃነት ማመን ሰው ነኝ። ማንም ሰው በእኔ ጉዳይ አስተያየት ሰጠ፣ ለምን ሰጠ፣ ለምን ከል ሰደበኝ፣ ለምን ከል ያሉ እምል ሰው አይደለሁም። እኔ እዚህ ሶሻል ሚዲያ ላይ ለዘለዓለም ብሞት ይቅር የማልላቸው ሰዎች ልጄን የሰደቡብኝ ሰዎች ብቻ ናቸው እንጂ ሌላ ራሴን የሰደቡኝ ማንም ሰዎች ይቅርታ ሲሉኝ ይቅርታቸውን ተቀብዬ ሰላም ነኝ ከነዛ ሰዎች ጋር። ለምን አንድ ምን አረገ እዚህ አልመጣ ሚዲያ ላይ ምን አረገ? በቃ እኔ በጣም ነው የማዝነው በዚህ ነገር፣ እውነት ነው። እና አሁንም ደግሞ እኔ ያልኳት ቤታን ሌላ ነገር አይደለም ሀቢባ ጋር ልግባ ምናምን ስለው እንዴ ተጣልታችኋል እንዴ ምናምን ስለው አይ ትንሽ ይሁን አንቺም ከዛ እንትን ውስጥ ያለ መስሎ ከታይ ከዛ ከሽንት ቤቱ ዝንብ ጋር እኔ በዳነን ከዛ ጋር ያለ መስሎ ከታየሽ ብዬ ነበር ነው። 8 ማሪ 8 ካልሰጠሽ ካላረ ይሞላ 8 እና በቃ በዛ ነው። ጃፕዬ ይመችክ፣ ሀቡዬ ይመችክ። ሀቢባ በሰላም ተገናገይ። እግዚአብሔር ካንቺ ጋር። አሚን አሚን። ጃፕዬ እናመሰግናለን። እኔ አባት እሺ ይመችክ። ኪሱን አሁን የሰጠሽኝ ሳርዬ 8 ካልሰጠሽ እስቲ ጊፍት ጋላሪሽ ተቀየረ እንዴ?
በእኛ ጋር እኮ 12 ተኩል ነው የሚቀየው። ኦቴ ለዛ ነው ለዛ እኮ ነው ከእንቅልፌ ተነስቼ ከእንቅልፌ ስነቃ ወይኔ ዛሬ ጋላሪ ቀን ነው ብዬ ብድግ ብዬ የመጣሁት። ገና እኮ መግባት ልተኝ የሳምሽን ሰዓት ልተኝ ነው የወጣሽው? ሪም ጋር ልሄድ ነው የወጣሁት። ሼር አድርጌልሽ ነበር ግን አልመጣሽም። ላይቭ ላይ ነበርሽ መስለኝ። ላይቭ ላይ ነበርኩኝ። ሀሜት ጀምረን ነው። ኦኬ ሪምን እንኳን ደህና መጣሽ የምንልበት ቀን ነበር። ገብቼ ሪም ጋር አመለጠኝ። ግን አገኘኋት እኮ በሰው ቤት፣ በኔው ቤት እዚህ እንትና ረጁ ገብታ። ኦኬ መጣች አንቺ ጋር። እኔ ደግሞ ሼር አድርጌልሽ ነበረ። አኖ ረጁ ጋር ነው። ረጁ ቪዲዮ ስከት ታየዋትኝ። ትልቅ መሶብ ስሚ ትልቅ መሶብ ገዝተው እነ ሙኒት ምናምን ትልቅ መሶብ ገዝተው ሄዱ፣ አከበሩ። ተዛ ተወጡ ላይ ያሉ የመሲ ብርጅቶን ጋር ተጣልተሻል እንዲ አቡዬ? እኔ ከማንም ጋር የመሲ ብርጅስቶን ጸጉር ክክ ወጥ ላይ ተገኘ። ክክ ምናምን ሰርተው ነው እንደሄዱት? ኖ ሳሪ መጣ ይልሽ ሳሪ ምናምን ሆነው ሄደው ሁለቱም እየተከራከሩ ነበረ። እሺ ሀሜት አይደለም አቡይ ውድ ኮመንት እንዳሰማኝ በእናትሽ አቢባ ኮመንት እንዳሰማኝ ተውሳ ማሬ ልብ አይደለም 8 ኪስ ስጭኝማ። እስኪ 8 ኪስ ስጧት እስኪ ወሬውን እናውራ። 8 መሳም ስጧት እስኪ ለአቢባ ታላ ሱራም አልኩኝ እኮ ጭራሽ መሀል ላይ ሆነ ሰው ነገር ስታይ 8 ኪስ ይሻለኛል እያልኩ አይደል? እኔም በሆነ ጊፍት ጋላሪ ከሆነ እንደዛ ነው የማደርገው። እንዴ ጊፍት ጋላሪ ነው በዚህ ሰዓት ከእንቅልፍሽ ተነስተሽ ይዘሽ እንረዳሻለን። ግን ይህችን ብቻ ልንገርሽ ሙኒት ትልቅ መሶብ ነበረ ዱባይ። አንቺ ኳታር ስለሆንሽ አታውቂም። ትልቅ መሶብ አለ። መሶቡ አይጥግቢያው ክቡ እሱም ያስታርቃል፣ ያስማማል፣ ያጓድዳል። አገልግል እኮ ያገልግል መሶብ። ከዛ ምን እንደበላው አላውቅም። የሰው አይጥ ግምጥ አድርጎ ያችን አገልግል በልቶት የአገልግል መያዣ ሳሪ እዚህ ማለት ነው። ስሚ ሀቡ ትላለች። ከዛ ስሚ የአይጥ በለት ያደርጓል። አቢባ አዳምጪኝ። አይጥ ቁርጥም አድርጎ ከበላው በኋላ ምን ግቢ ይዘር አይጥ ቁርጥም አድርጎ ከበላው በኋላ ሂዱ እሺ ታብታብ አድርጉላት፣ ሂዱ ጊፍት ጋላሪዋን እየሞላችሁ። ከዛ በለት ያደርገዋል። ምን ቢያደርጉ ጥሩ ነው? ረጁ ጋር ሲሄዱ የጾም ወጥ የፍስግ ወጥ ሄደው ይዘውልሽ ሄዳሉ። አቶ አጅሬ ክክ ወጥ ላይ ረጅም ጸጉር አሉ ክክ ወጥ ውስጥ የማን ነው? የመሲ ብርጅስቶን። ከዛ መሲ ብርጅስቶን ደግሞ መጣችና በፍጹም አለች የእሷ ጸጉር ነው ረጅም ከማላቸው እንዳለ እኮ ቁጭራ ናቸው። ሙኒት ትሸፈናለች፣ ረጁ ትሸፈናለች፣ ሌሎቹ ጸጉራቸውን ማን ነው ታዲያ ያለው ቁጭራ? ጸጉሯ ክፍ ነው ግን አጭር ነው። አለምዬ እኔ እናት እኔ ስማት ትጥሪ ሀቢባ ስማት ትጥሪ ፕሊስ። አይ እኔን መክሰስ አይችሉም። ካታር መጥተው ሊከሱኝ ነው። ይኸው ሞሉ ስምዬ የሚያስፈራሩትማ ኢማራት ብኖር ነበራ። ስም ጠራሽ ብለው ዝም በይ ቆይ ዝም በይ ይሄን ልጨርስልሽና ከዛ የሚሄድበት ሂድ። ተዛ የክክ ወጥ ላይ ያልኩሽኝ ረጅም ጸጉር። ከዛ መጣችና ብርጅስቶን እዚህ ጎን ስታቃጠር ስትል እንዳለ ሳይ ሁሉም ቁጭራ ናቸው። ጸጉሬ ማን ነው? የብርጅስቶን ነው። አጅሪትም ስም አንጠራም። ጎመን ቆስጣ የምትሸጥ ሴትዮ አለች አሉ። ቁጭራ ነው ጸጉሯ። የእሷም ጸጉር አይሆንም። አብዳ እዚህ አብዳ ክክ ውስጥ አሉ። እንዲህ ምዘዝ አድርገው ያወጡት ተጠርተው ሄደው ከዛ ክኩ ተደፋ። እንዴት ይበላል? እንደ ሀቢባ ምን ነው እንዴት ይበላል? ጸጉር ገብቶት መቼስ አይ ማን ይበላል እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ክኩን አውጥተው ጣሉትኝ። ከዚህ ሲከራከሩ ነበር ብታይ። መሶቡ ማናቴ መሶቡ ሙኒት ናት ይዛ ሄደችው። ጋይስ ሂጂበት ሳሪ። እኔማ ስም አልጠቀስኩም። አቡ አንቺ በእርጉዝ ነሽ ውዴ፣ መውለጃሽ ደርሷል፣ መሽቷል። በዛ ላይ አትሚ። ይኸውልሽ አቡ ሲጀመር መነሳት የተንቅልፍ ለጋላሪ ይኸው ፊት የተነፋፍቶ ፊትሽ ያስታውቃል። ከዛሬ አታድሪም ዛሬ ተወልጃለሽ ያሉ እያሟረቱ ገና ስሚ፣ አንደኛ አልተሰራም ክክ በይ፣ ክክ አልተሰራም ውዴ። ሁለተኛ እውነት እንደተባለው የዛች የካርቶን ጸጉር ውዴ ወርዶ ወይ አልተሰራ ወይ አልተያዘ ወይ መላቅጡን አላልተኝ። እስቲ እንደዚሁ ተንጨምሮ አጭሩ ወጡ ውስጥ ተገኘ። ምንም ወደዛ አትበሉ። የሆነ ሰው አሉ በህይወት ሰምቼ የማላውቀው ቴካዌ። እግዚአብሔር ያሳይሽ አቢባ ገንፎ ይዞ ሄደ። ገንፎ ይዞ ገንፎ እግዚአብሔር ያሳይሽ። ገንፎ ካልጠፋ ገንፎ
ወይኔ ወይኔ ስሚ አቡ አትስሚ። እሺ ሀሜት አትስሚ። አቡማ ደስ ይልሻል። ሞቅ ደመከሲ ተጨማምሮ ነው እና ካርቶንም ትግባልሽ። እንዴ ቅጽል ስሟ ካርቶን ነው እንዴ? ብርጅስቶን ካርቶን እኮ ነው። ካርቶን ያው ታውቂያለሽ፣ ዱባይ ላይ በስም መጠራራት ተትቶ እኔ ዳጣ ጎመን፣ ያቺ ረጁ ድሬ አሻጭ መሲጎ ካርቶን ምናምን ነና በእናትሽ አንቺስ ዳጣ ስለምትሸጪ ነው ዳጣ የተባለች። ብርጅስቶን ለምን ካርቶን ተባለ? የስልኩ ካርቶን ነው ሀቡ። ከኋላው እኮ ስልክ የለም ሀቡ። ካርቶን ነው የተደረደረው። ይቅር በይ በማታ ካርቶን የተደረደረው እኮ ከጀርባው ያለው ሀቡዬ ጅንኑ በጣም አመሰግናለሁ። ጅንኑ አቡ ምንም እኮ የለውም። እኔ የምለው ግን ይሄ ጅንኑ ልክ እሷ ስትመጣ ነው እንዴ አብረው ነው እንዴ ተከታትለው የሚገቡት? ባልና ሚስት ናቸው። ቅድም እኮ እሱ ልክ እሷ ስትመጣ ቤት ግን አሻረኝ አቡዬ ልትበይ ቅጥል በይ። ቅድም 10,000 ኮይን የተሰጠኝ ለአንቺ ግን የተሰጠሽ አንቺ ስሚ አቡ ቤቷ ከፍታ 10,000 ኮይን ልናማን እናረጁ ገብተን ሳናማ የወጣን ሰዎች ነን ታውቂያለሽ። 10,000 ኮይን ጅንኑ አይለይም። ለቤት 10,000 ሰጥተው ለኔ 4,000 ይሰጣል። ፈርኳንም ይድበት በይ። ስሚ 10,000 ፎጭ አርጎ ሰጠኝ ለኔ፣ ለአንቺ 1,000 ሰጠሽ። ቤታዬ ተወዳጅ 4 ጋላክሲ ሲሰጠኝ 4,000። ስለዚህ 4 ፋየር ወርኩን ሲሰጠኝ አትሊስት 8,000 ይሆናል። ውዴ ግን የሆነ ሰው ግን ውስጡ እየተቃጠለ ሊሆን ይችላል። አጣሪ አይ ብርጅስቶን ችግር የለባት። ካርቶን ባኔ እኮ ስም አልጠራው። ምን ነው ካላድያ ያስኳቸዋል። ካርቶን ላለው ዛሬ ገና ነው ያወቅሁት። ካቡና ካደንገት በእና ካርቶን ባክሽ ዳጣን ወይም ጎመኔን አውቃለሁ። ዳጣን ወይም ጎመኔን አውቃለሁ። ግን ካርቶን የማይጌት ሙት ሳይመን የሚባል ገና ነው የሰማሁት። ወይኔ 4 ዊኒ ሊሄድ ነው። ወይኔ 4 ዊኒ የኔን 5 ዊኒ ወስደሽ የለ እንዴ ጋይስ? ፉን የምትለው አምሻ ሙሉልን። ወይኔ ሄደ አምላክ አምሻ ሄደ። በቃ አሁን ፊትሽ ተቀየረብኝ። ማርያምን ሀቢባ ዛሬ ሳልፊቱ አልተነፋፋ። ዛሬ ትወልጃለሽ? አዎ ይመስለኛል። የምር ፊትሽ ተነፋፍተሻል ሀቢባ። ቀኑ እየደረሰ ሲደርስ እኮ ነው። አዎ ፊትሽ ሁሉ አባብጧል። ማርያም በዚህ 3 ቀን ልወልድ እችላለሁ ማለት ነው። ዶክተሯ ምንድን ነው ያለች? ሳምንት። የእነሱማ ሳምንት ነው ገና። አልትራሳውንዱን በሚያሳየው ማለት ነው። ኦኬ ስለዚህ ካላት ሳምንት ከሆነ ይሄ ዊክ በቃ 2 ቀን 3 ቀን መውለጃሽ ነው። ታስታውቂያለሽ። ተመቻት ጀለሴ ተኝታበታለች። ወይ ስሚ ሀቡ እንደዚህ እንቀሳቀሳል አሁን ይሄዳል። ስሚ ሀቡ ምን አማራሽ በሏት። አንበሳ ነው የምትለው አላሉ ማለንም ወላድ ልንጠይቅ እንሄዳለን። ጋይስ ትሪፕሉን እንጠቀም። ወላድ ልንጠይቅ እንሄዳለን። ሳርዬ ውዴ ጠየቅን እኛ ጠይቀን ሀቢባት ይኸው ወላዱ አመጣኝ። ሶስዬ እኔ ፍቅር ቴንክ ዩ ሶ ማች። ስሚ ሪሚዬ እንዴት ነሽ? እናት አለም እሷን መጣይ ዱባይ ተሰባስበሽ እንዴት ነሽ? ዘላለምዬ ልቡ ተሞልቷል። ፉን የምትለው አሙሻ ሙይልኝ ልብ የምትፈሰዋ እንዲህ ልብ እየፈሳች ፉን እያለች የምትሄደው ውሻ የለችም? ኮርጊ ታርጌት ላች እሷም ሙይልኝማ። ሀቢባ ጊፍት ጋላሪዋን እያስሞላች ስለሆነ ጋይስ ወይ ሞላ ወይ ፈገግ በይ እስኪ አቡዬ። በህብረት ነው እኮ የምናስሞላ። እኔማ ጌመር እኮ አይደለሁም። ሳሪ ታስሞላለች፣ ሪም ታስሞላለች። ብርጅስቶን አሽቃብጡ አስሞሉላት እስኪ። ጅንኑ የለም እንደ ሄደዋል። እኔ ውዶች ዳጣ ምንም ቤላትም ጅንኑ ካለ ይስተሻሶቻት ይላሉ። ጅንኑ አንዱ ስንት ደርሰሻል ሀቢባ? እስኪ ልሽ አንዴ 7 ነሽ ሀቢባ። 9 ስትደርሺ ላይቭ ለቅቄ እወጣለሁ። እኔ ገና ሚድናይት ላይ ስለሚቀየር ያንቺን 2 ሞልተን እንወጣለን። አስወጫቸዋ ማሬ ዩቱ ሪምን ከላይቭ ነው ወይኔ እሑድ ልመና አልወድም። እሑድ ልመና አልወድም ማሬ። እንደ አፕዴት የሚያደርገኝ እናንተ እኮ 7 ሰዓት ነው በእኛ 7 ሰዓት ማለት አይደለም። ገና ነው። ከዚህ ሰዓት 6 7 8 9 10 11 12 ከ6 ሰዓት በኋላ ነው የሚቀይረው።
ገና 6 ሰዓት አለ። ገና 6 ሰዓት ነው አለ። ልገባም ላልገባም እችላለሁ። ሀቡዬ እሑድ እኮ አይለመንም ማሬ። ቤትሽ ውስጥ ቁጭ ብለሽ እያጨስሽ ነው የምትቀመጪው እኮ አይለመንም እኮ። አንቺ እንዴት እንደገባሽ አላውቅም። እርጉዝ ነኝ እንዴ? ሞላልሽ ሀቢባ ሞላልሽ። ጀነኑዬ ህይወትክ ይሙላ። የኔን ጋላሪ እንደሞላከው ያንተ ህይወት ይሙላ። ህይወትክ ይብራ። የኔን ጋላሪ እንዳበራኸው ያንተ ህይወት ብርትርት ይበል። ጅንን ኩርት እንዳልክ ኑር እድሜ ልክህን። ከካርቶኔ ጋር ውለዱ፣ ክበዱ፣ ረጅም እድሜ ይስጣችሁ። የሚያማምሩ ጤነኛ ልጆችን ወልዳችሁ አብራችሁ ዓለምን ሽር ብትን በሉ። አቡ በነካጅሽ ውዴ። አዎ ሳርጂኒ እንዲህ በባዶ ሜዳ በመርቅሽ ፈጣሪ ማሽቃባጭ ይለኛል። አቡ እንግዲህ ጋላሪ ሳትሞይ ፈጣሪ ምን ታሽቃብጣለች በባዶ ሜዳ?